सब डर भाग जाएगा। አንዳንድ ጊዜ አንዳንድ ፊልሞች ይወጣሉ ይባልና ትሬለራቸው በጣም ይጠበቃል በጉጉት ከወጣ በኋላ ደግሞ ዲስአፖይንት ያደርጋል ወይም የተጠበቀውን ነገር ማየት አንችልም። አንዳንዴ ደግሞ በተቃራኒው ከነጨራሹ ምንም ነገር አይሰማም። ኢቭን ስለ ፊልሙ መውጣትም እንኳን ሳይነገረን ወይም ደግሞ እንደሚወጣ እንኳን ምንም ወሬ ሳይወራ ትሬለሩ ለእይታ ይበቃና ስናየው እጅግ በጣም እንደነቃለንም እንገረማለንም። በእርግጥ ብዙ ጊዜ ኮንተንት ስኪንግ የሚባለው ለዛ ነው፣ ጭብጡ ነው እንጂ ስለ ፊልሙ ተወራ አልተወራ ብዙ ዋጋ የለውም የሚባልበት ዋና ምክንያት ይሄ ነው። ብዙ ፊልሞች ላይ ይሄን ነገር አይተናል። ልክ እንደዚህ እንግዲህ በጣም አስደናቂ የሆነ አንድ ትሬለር ለእይታ በቅቷል። እሱም ደግሞ ቤቢ ዱ ዳይዱ የተሰኘ ፊልም ትሬለሩ ለእይታ በቅቷል። ትሬለሩ ሲታይም እውነትም በትክክል አልፋን የሚጋፈጥና ወይም የሚፎካከር ኃይለኛ አደገኛ ፊልም ሊሆን ይችላል የሚል ትልቅ ጥያቄ አስነስተዋል። ነገሩን ካነሳን እንግዲህ በደንብ ዘርዘር አድርገን ለማየት እንሞክራለን። መጀመሪያ ለእይታ የበቃው ትሬለር ምን ይመስላል የሚለውን ስነግራችሁ ቤቢ የምትባል አንድ ሴት ትታያለች። ይህን ካራክተር የምትጫወተው ደግሞ ኡማ ኩሬሺ የተባለችው አክትረስ ናት። በዚህ ካራክተር ላይ መስማትም ሆነ መናገር አትችልም፣ ግን የምታደርገው ነገር በቀይ ጃንጥላ እጅግ በጣም ያልተጠበቀና ያልታሰበ ነው። ያም ደግሞ ሲታይ እርግጠኛ ነኝ ፊልሙ ላይ ኢንትረስቲንግ የሚያደርግ ታሪክ ይኖረዋል ተብሎ እንዲጠበቅ ያደርገዋል። ምክንያቱም አንድ ገዳይ የሆነች ሴት ማንም ሰው በማይጠረጥራት ደረጃ ነው ያለችው። ማለት እንደዚህ ኃይለኛ ስራ የምትሰራ ሴት ሆና ግን ኖርማል ተራ ሴት አስመስለውና አድርገው ነው ያቀረቧት። ለዛውም ኃይለኛ የሆነ ስራ እየሰራች ግን ኖርማል ሰው መሆኗ። ይህ ነገር ምናልባት እንግዲህ ፊልም ሜከሮቹ ትክክለኛ ስራ ሰርተዋል ወይም ደግሞ የሚያምር ነገር ኮንሰፕቱ ማለት ነው አሪፍ መነሻ ይዘዋል የሚባል ያህል ነው። ትሬለሩም ደግሞ ካራክተሯን በደንብ የማስተዋወቅ አቅም አለው። ወይም ደግሞ እንደተለመደው አላስፈላጊ የሆነ አክሽንና ድብድብ፣ ጫጫታ፣ ኦቨር ዘ ቶፕ የሆነ አክሽን ሳያሳዩ ግን የሆነ ለፊልሙ የሚያስፈልገውን ጉጉት የሚፈጥር ነገር አሳይተውናል። በንጽጽር እንግዲህ ከአልፋ ጋር እንየው ከተባለ የሁለቱም ጆነር እንግዲህ አንድ አይነት ነገር ያለው ይመስላል። በእርግጥ እንዳለ ተመልካቹ እያነጻጸረ ነው ያለው ሁለቱም ፊልም። ግን ትሬለሩ ሲታይና ታሪኩን ቢልደፕ ለማድረግ የሞከሩበት ሂደት ሲታይ የፊልሙ ሳይሆን የትሬለሩ ማለት ነው የሚታመንና ትክክለኛ አይነት ታሪክ የሚመስል ነገር አለው። ማለት ግራውንድድ ይመስላል። እውነትም በትክክለኛ ዓለም ላይ እንደዚህ አይነት ሂቱመን ወይም ገዳይ የሆነች ሴት አለች ከተባለና የምትኖር ከሆነ ልክ እንደዚህ ኦፕሬት ስታደርግ ወይም ደግሞ ስራዋን ስትሰራ ሊታይ ይችላል የሚል አንድ የሚታመን አቅጣጫን ለማሳየት ሞክረዋል። በዚህ ፊልም ላይ እንግዲህ ለየት የሚያደርገው አንድ ሴት ናት ገዳይ የሆነችው። ልክ እንደተለመደው ደግሞ ያን ያህል ግላመር አድርገው በቢኪኒ ምናምን ነገር ማሳየት እርቃ ምናምን ነገር አላስፈለጋቸውም። የኡማ ኩሬሺ ስክሪን ፕሬዘንሷ ወይም ደግሞ የታየበት መንገድ ኃይለኝነቷንና ታሪኩ ይህን ያህል ቀለል ያለ እንደማይሆን ለማሳየት በደንብ ሰርተዋል የሚባል አይነት ነገር አሳይተውናል። እና የፊልሙ ታሪክስ በእንደዚህ አይነት ሴት ላይ እንዴት መሰረት ተደረገ? መስማትም መናገርም በማትችል ሴት ላይ እንዴት መሰረት አድርገው ሊሰሩት ቻሉ? በምን አይነት መልኩ ነው ወደዚህ አይነት ካራክተር ያስገቧት? ከዛ በኋላ ታሪኩ ላይ ምን ይፈጠራል የሚለው ነገር የሆነ ጉጉት የሚቀሰቅስ ነገር አለው። ማለት ቀደም ብለን ካየናቸው ፊልሞች አኳያ ያላየነው አይነት ኮንሰፕት ነው፣ ታሪክ ነው ማለት ነው። ይህን ነገር እንግዲህ በአጠቃላይ ትሬለሩን ስናይ ጥያቄ ሆኖ የቀረ ነገር ነው። በፊልሙ ላይ ሲከንደር ኬርን አሳይተውናል፣ የአኑፕ ኬር ልጅ ማለት ነው። ከዛ ሌላ ቻምኪ ፓንዴ ደግሞ በዚህ ፊልም ላይ የቤቢን ካራክተር እንግዲህ የሚያሰለጥናት የሚያስተምራት አይነት ሰው እንደሆነ አሳይተውናል። ማለት ከልጅነቷ ያሳድጋታል፣ እናም ኖርማል የነበረችውን ልጅ ወደ ገዳይነት ይቀይራታል። ምናልባት እነዚህ ፊልም ሜከሮች ወይም ደግሞ በአሁኑ ይህንን ፊልም የሰሩ ሰዎች ቻምኪ ፓንዴን ትክክለኛ ቦታና የሚመጥነው ቦታ ላይ በትክክል አስገብተውታል፣ አሰርተውታል ማለት የሚያስደፍር ነው። ከዛ ሌላ ትሬለሩ ላይ አንድ ልብ ብያየሁት ነገር በተደጋጋሚ ብላክ ኤንድ ዋይት የሆነ መልሶ ከለር ይሆናል። ምናልባት እንግዲህ ቆየት ያለ የልጅነት ታሪኳንና አሁን ያለበትን ወይም ፓስትና ፕሬዘንቱን የሚያሳዩበት መንገድ ሊሆን ይችላል። ይህን እንኳን በጣም ብዙ ፊልሞች ላይ አይተነዋል፣ ግን የፊልሙን ሳስፔንስ የበለጠ የሚጨምር እንጂ ያን ያህል የሚደብር ነገር የለውም። ማለት ብላክ ኤንድ ዋይት መሆኑ ያሳምረዋል የሚባል ነገር ነው ያለው። በአጠቃላይ እንግዲህ ፍሬሽ የሆነና አዲስ ታሪክ የሚያሳዩንና ቆንጆ ነገር ያስኮመኩሙናል የሚለው ነገር እንግዲህ በጣም እንዲጠበቅባቸው አድርገዋል ፊልም ሜከሮቹ። ግን ባልታሰበ ሰዓት ላይ ዱብ ያደረጉት ትሬለር እጅግ በጣም አስደናቂ ይሆናል። ይህ ፊልም እንግዲህ ታሪኩ ትክክል ከሆነና ፕሬዘንቴሽኑ ካማረ ኮንቴንቱ ብቻ በጣም ጠንካራ ስለሆነ ከአልፋ ጋር እንግዲህ ክላሽ ቢያደርጉም እንኳን የበለጠ ገንዘብ የመሰብሰብና ተወዳጅነትን የማግኘት ትልቅ እድል አለው የሚል የራሴ ግምት አለ። በእርግጥ አንድ ማይካድ ነገር አለ። የዋይአርኤፍ ፊልም ስለሆነ በጣም ብዙ ስክሪን እንደሚይዝና የቤቢ ፊልም ሜከሮች ደግሞ ትንሽ ስክሪን እንደሚያገኙ ምንም ጥርጥር የለውም። እንደዛም ሆኖ ግን ያው አልፋ ላይም ደግሞ እንዳየነው ከልጅነቷ አሰልጥነዋት ገዳይ አድርገዋት ምናም ከዛ በኋላ ስትበቀል እንደሚያሳዩ ነው። መቼስ ታሪኩን እንኳን አውቀነዋል። ይሄኛው ግን ለዛውም ቦሊውድ ላይ በቦሊውድ ፊልም ታሪክ እርግጠኛ ነኝ እስከዛሬ ድረስ እንደዚህ አይነት ታሪክም ሆነ እንደዚህ አይነት ፊልም አላየንም። ስፓይ ዩኒቨርሱ እንኳን ያው ቀደም ብሎ የተለያዩ አይነት ታሪኮችን ስላየን ተመሳይ ሊሆን ይችላል የሚለው ሐሳብ ስላለ ምናልባት ተመልካቹ ኮንቴንቱን ከወደደውና የፊልሙ ፕሬዘንቴሽን ካማረ ተመልካቹ የመጀመሪያ ቀን ባይሆንም ግን በሂደት በጣም ስኬታማ የሚሆን ፊልም ሊሆን ይችላል የሚለው እድሉ በጣም በከፍተኛ ሁኔታ ይበዛ ነው። ከነጨራሹ ያልተጠበቀው የኡማ ኩሬሺ ቤቢ ዱ ዳይዱ የተሰኘው ፊልም አስገራሚ እንደሚሆን ሁሉም እየጠበቀ ነው ያለው። ምክንያቱም ትሬለሩ በጣም ተመልካች እያገኘ ነው ያለው፣ ሁሉም ሰው እየተነጋገረበት ነው ያለው። አልተጠበቀም፣ አልታሰበም። ዱረንደርም የወጣ ጊዜ እንደዚህ አልነበረ። ትሬለሩ እስከሚወጣ ድረስ ማንም ሰው አልጠበቀውም ነበረ። ትሬለሩ ከወጣ በኋላ ግን በጣም መነጋገሪያ ሆኖ ነበር። ግን ደግሞ ትሬለሩ ላይ ያሳዩንን ያህል
ይታያል። ስቶሪ ቴሊንጉና ወይም የፊልሙ ታሪኩና ፕሬዘንቴሽኑም ፊልሙ ላይም ልክ በዚህ መልኩ ድምቅ አድርገውና ምርጥ አድርገው ካቀረቡት ፊልሙ በደንብ ስኬታማ እንደሚሆን ምንም ጥርጥር የለኝም። በጣም እጠብቀዋለሁ። ለማየት የሚያጓጓ ነገር አለው። እርግጠኛ ነኝ ቆንጆ ፊልም ይሆናል ብዬ እንዳስብና እርግጠኛ እንደሆነ አድርጎኛል። ሂትማን የሚል ፊልም አይተናል አይደል? ከዚህ በፊት አሜሪካ፣ አሁን እዚህኛው ደግሞ የመጀመሪያዋ የህንድ ሂቱ ማናት እያሉ ያስተዋውቁን ያሉት። እስቲ ቆንጆ ነገር ይኖረዋል እንጠብቃለን። በጣም ብዙ ፊልሞች ይወጡ ነው ያሉት። ትሬለራቸው ተራ በተራ እንግዲህ አንድ በአንድ ምን ይመስላሉ የሚለውንም ለማየት እንሞክራለን፣ አቀርብላችኋለሁ። ለእይታ የበቁትንም ፊልሞች ራሱ ማየት ያለባችሁ አሉ። ቆንጆ የሚባሉ ፊልሞች ምንም እንኳን ቦክስ ኦፊስ ላይ ተቀባይነት ባያገኙም ግን ታሪካቸው፣ ኮንቴንታቸው በጣም ቆንጆ የሆኑ ፊልሞች አሉ። እነሱንም ደግሞ ተራ በተራ እስቲ እያየን አወራችኋለሁ ወይም አቀርብላችኋለሁ። ደገፍ አድርጉ። እናንተስ ቤቢዱ ዳይዶ የተሰኘውን ትሬለር አያችሁት እንዴ? ተመቻችሁ? አሪፍ ነበረ። ይሄን ያለ የተካበደ ትልቅ አክተር ስለሌለውና ብዙ ነገር ስላልተወራለት እርግጠኛ ነኝ አልጠበቃችሁም፣ አላሰባችሁም ይላል። ካያችሁት ደግሞ ትሬለሩ እንዴት አገኛችሁት? ተመቻችሁ? አሪፍ ነው? ቆንጆ ነገር ያለው አይመስልም? የፊልሙ ታሪክ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በጣም የሚጠበቀው ሽረዳ ካፑር የምትተውንበት ኢታ የተሰኘው ፊልም ቲዘሩ ለእይታ በቅቷል። በእርግጥ ይሄ ፊልም የማዶክ ፊልም ነበረ እና ኮክቴል የተሰኘው ፊልም በጣም ብዙ ስክሪኖችን አግኝቶ ለእይታ በቅቶ ነበር በዛ ሰዓት ላይ። በእርግጠኝነት ቀደም ብለው ቲዘሯንም በዚሁ ፊልም ላይ ወይም ኮክቴል ፊልም ላይ ተመልካቹ በሲኒማ እንዲያይ ቢያደርጉ በጣም አሪፍ ነበረ፣ ወይም ብዙ ከፍተኛ ተመልካች ያገኝ ነበረ። ግን አላደረጉትም። አለፈና ከቆይታ በኋላ አሁን ላይ ቲዘሯን ለቀዋታል። ምናልባት አልጨረሱም ነበር ማለት ነው። የተወሰነ ቦታ ላይ በእርግጥ አሳይተውታል ተብሏል። ግን ብዙ ቦታ ላይ ወይም በአጠቃላይ ሁሉም ሾው ላይ አለማሳይታቸው እየተወቀሱ ናሉት ወይም ደግሞ ትክክል አልሰሩም ባለ ነው። ግን የወጣችሁ ቲዘር ምን ትመስላለች? ምንስ ለማሳየት ሞክረዋል? በእርግጥ ቀደም ብዬ አቅርቤላችሁ ነበር። ኢታ የተሰኘ ፊልም ሽረዳ ካፑር ይዛ የመጣችን ያለችው። ይህ ቲዘር እንግዲህ 2 ደቂቃ ርዝመት ነው ያለው፣ ግን ለማየት እጅግ በጣም የሚያስገድድ ነገር አለው ወይም ጭብጥ አድርጎ ያቆያሉ። ሲታይም ቲዘሩ የሆነ ትልቅ ዳይሬክተር ዳይሬክት ያደረገው ቀደም ያለ ምን እንደሚባለው ይሄ ፒሪየድ ድራማ ፊልሞችን የምናይልክ በዴቭዳስ ስታይል አይነት ነው። በጣም ግራንድ እንደሆነ ፊልሙ ወይም ደግሞ ስኬሉ ከፍተኛ እንደሆነ በደንብ ያስታውቃል። ከጊዜውና ከቦታው አኳያ የተጠቀሙት ቢጂኤምና ሙዚቃዎች እጅግ በጣም ያምራሉ። ወደዛ ጊዜ መልሶ የሚወስድ ነገር አለው። እንዲሁም ደግሞ ኮስቲማቸው በፊልሙ ላይ ያሉ ተዋናዮች እንዳለ የለበሱት ልብስም ወደ ድሮ ጊዜ ላይ በአንድ ጊዜ ይዞን ሽፍት ያደርጋል ወይም ደግሞ ይዞን ይሄዳል። በዛ መሃል ግን ሽረዳ ካፑር ወይም የፊልሙ ተዋናይ ስትወልድ ይታያል እና ምጥ ላይ ሆና ተመልካቹ ኢታን እንፈልጋለን እያሉ በሚጮሁ ሰዓት ላይ እሷ ደግሞ ምጥ ይዟት ይታያል። ያ እጅግ በጣም ፊልሙ በሚታይ ሰዓት ላይ ምን ያህል አስጨናቂ ቦታ ላይና ምን አይነት ሲል ሊሆን ይችላል የሚለው ነገር በጣም ከፍተኛ ጥያቄ የሚፈጥር ነገር አለ። ለፊልሙም ደግሞ ተመልካቹ ከፍተኛ ጉጉት እንዲኖረው ያደረገ ትልቅ ክስተት ይሆናል ብዬ እጠብቃለሁ። በእርግጠኝነት ፊልሙ ላይ ኢታ በሚበቃ ሰዓት ላይ ሽረዳ ካፑር እስከዛሬ ድረስ በስራ ህይወቷ ካሳየችው እጅግ በጣም ምርጥ የተባለና አስደናቂ ፐርፎርማንስ እንደሚሆን ምንም ጥርጥር የለውም። ማለት እንደዛ ለማለት የሚያስገድድ ነገር አለው። ሽረዳ ካፑር እንግዲህ መራቲ ሆና እዚህ ፊልም ላይ ያሳየችው አክሰንቷም ቢሆን ወደዛ ይወስዳል። ግን ስደንስ ያለውና ስተውን የሚያሳየው ነገር በጣም የሚያምር ነገር አለው። በኤፒክ ይዘት ያለው ፊልም ነው። በእርግጥ የሴትዮዋ ምንነትና ወይም ደግሞ ምን እንዳደረገች እኛ ያው ሀገሪቱ ላይ ስለሌለንና ወይም ደግሞ ስለ ጉዳዩ ብዙ ባናቅም፣ ግን በዚህ ፊልም በኩል ለአርት የተከፈለ ትልቅ መስዋዕትነትን በደንብ ድምቅ አድርጋ ታሳየናለች ብለን እንጠብቃለን። ኢታ የተባለችው ግለሰብም ልክ እንደዚህ ቲያትር አርቲስት ናት ወይም ፐርፎርም ብታደርግ ግለሰብ ናት። ቀደም ባለ ጊዜ ግን ባክግራውንድ ሆና ምጥ ላይ ሆና ተመልካቹ ደግሞ እሷን እየጠበቀ እያለ በምን አይነት ሁኔታ ነው ልጇን ከወለደች በኋላ ወደ ስቴጅ ወጣችሁ የሚለው ፊልሙ ላይ ለማየት የሚያጓጓ ነገር አለው። ለአርቱ ምን አይነት መስዋዕትነት ከፍላለች ሴትዮዋ። ዛሬ ላይ እንደዚህ ባዮፒክ ይዘት ያለው ወይም ደግሞ የእሷን ታሪክ የሚያነሳ ፊልም ለመስራት ሁሉ የተነሱበት ዋና ምክንያት ምን አይነት ተአምር ሰርታለች ሴትዮዋ የሚለውን እንድናየው የሚያስገድድ ነገር አለ። ምንም እንኳን ታሪኩ ወከለንም አልወከለንም፣ ግን አርት ነው ፊልም ነውና በትክክል ኮኔክት አድርገን እንድናይ ሽረዳ ካፑር ትክክለኛ ካስት ናት ለማለት ያስደፍራል። ወይም ሴትዮዋን መስላ እንድትተውንና እንድትጫወት የመረጡት ካስት በጣም ትክክለኛ ነው ለማለት የሚያስደፍር ነው። በጣም የሚያምር ነገር አለው። ሁሉ ነገሩ ግራንድ ነው። የፊልሙ ስኬል ከፍተኛ እንደሆነ ያስታውቃል። ካስቲንጉ፣ ኮስቲሙ፣ ሁሉም ነገሩ በጣም ብቻ ቆንጆ ነው። ዳይሬክተሩም አሪፍ አድርጎ እንደሰራቸውና ወይም ምርጥ አድርጎ እንዳስተወናቸው እርግጠኛ ነኝ። ቢጂኤሙ ሲሰማ በጣም አሪፍ ነገር አለው። እስቲ ደግሞ ትሬለሩ ይውጣና ከዛ ቀጥለን ደግሞ ፊልሙ ሲወጣ የበለጠ እናወራበታለን፣ እንነገርበታለን። ግን አሁን የታየው ነገር ፊልሙን ለማየት በደንብ ጉጉት የሚቀሰቅስና ተመልካቹን ወደ ሲኒማ ጎትቶ የማምጣት አቅም አለው። በእርግጥ ማዶክ ፊልምስ በአጠቃላይ እየሰራቸው ያሉ ፊልሞች በህንድ ሲኒማ ላይ ትልቅ አብዮት እየፈጠሩ ነው ያሉት። በጣም እየጠነከሩና እየበረቱ ነው ያሉት። እንግዲህ ወደፊት የቀጠሉ ነው ያሉት። አሁን ላይ ደግሞ ባዮፒክ ይዘት ያላቸው ፊልሞችን በላይ እየሰሩ ነው ያሉት። በቀጣይ ደግሞ ከራጅ ኩማራው ጋር አንድ ባዮፒክ ይዘት ያለው ፊልም ይዘው እንደሚመጡ ቀደም ብሎ ተናግረው ነበር። አሁን ፊልሙ እየተሰራ ነው ያለው። በቅርቡ ቲዘሩ ወይም ትሬለሩ ለእይታ ይበቃል። ቀጥሎ ደግሞ ፊልሙ ለእይታ ይበቃል። እንዴት ይሆናል የሚለውን እንግዲህ እሱንም አብረን እናያለን። ማለት የሆነ የተደበቁና ብቃት ያላቸው ሰዎችን ታሪካቸውን እያነሱ ከዚህ ትውልድ ጋር ለማስተዋወቅ የሚደረገው ጥረትና ሩጫ በጣም ምርጥ ነው፣ የሚደገፍ ነው። ብቻ አሪፍ ነገር እየሰሩ ነው ያሉት። በዛ ላይ ፊልም ሜኪንጋቸው በጣም ጽድት ያለና ጥርት ያለ ነው። ቢጂኤሙ፣ ከለርቶኑ፣ ካሜራ አንግሉ እንደገና ደግሞ የፊልሞቹ ስኬል ከፍ
አድርገው ለተመልካቹ የሚመጥን ነገር እየሰሩ ነው ያሉት። ዲኔሽ ቪጃን እንግዲህ በጣም በርትቶበታል። በእርግጥ አዋጥቶታል፣ ጠቅሞታል። አሪፍ ገንዘብ እየሰበሰበ ነው ያለው። እንጠብቃለን፣ በጣም ብዙ ነገር እንጠብቃለን። ማዶክ ስቱዲዮ በጣም እየወጠረ እየሰራ ነው ያለው። በቀጣይ እንግዲህ ዋያሬፍን ባይሆንም ግን ድራማ ፕሮዳክሽን ቀጣዩ ድራማ ፕሮዳክሽን ሊሆን ይችላል ተብሎ የሚጠበቅ ትልቅ ካምፓኒ ነው። ምክንያቱም በጣም ተርፋማ ሆናል። እናንተስ የኢታን ትሬለር አያችሁት እንዴ? ካያችሁትና ከተመቻችሁ ያላችሁን ሀሳብ አስተያየት ኮሜንት ላይ እንድጽፉልኝ ጋብዛችኋለሁ። የሽደዳ ከፑር ትወና በዚህ ደረጃ እንደዚህ ጠብቃችሁት ነበረ? የፊልሙ ኮንሰፕትስ ወይም ደግሞ ታሪኩ ጭብጡ እንደዚህ ይሆናል ብላችሁ አስባችሁ ነበር? እኔ በጣም ያስደነቀኝ፣ በጣም ያስገረመኝ፣ ለማየትም በጣም እንድጓጓና የሴትዮዋን ማንነት ለማየት እንድጓጓ አድርጎኛል። በእርግጥ እያንዳንዱ አርት ትልቅ መስዋዕትነት ይከፈልበታል፣ ተከፍሎበት ነው ዛሬም ድረስ ወደፊት ቀጥሎ ያለው። ስለዚህ በዛ በድሮ ጊዜ ደግሞ ምን አይነት መስዋዕትነት ከፍላለች የሚለውን ኢታባይን እንግዲህ እስቲ ታሪኳን ለማየት የሚያጓጓ ነገር አለው። እድሜና ጤናውን ይስጠን። በጊዜው እንግዲህ ሁሉም ፊልም ሲወጡ እስከዛ በሰላም ያቆየን፣ እናየዋለን ተራ በተራ። በወጡ ሰዓት ደግሞ ያለውን ወይም ስለ ፊልሙ የሚወራውን አቀባበልና ቦክስ ኦፊስ ላይ የሚያስገባውን ገንዘብ ተራ በተራ ለማቅረብ ሞክራለሁ። አብሬያችሁ እስካሉ ድረስ እንግዲህ ሞክራለሁ፣ ጥራለሁ። ከእናንተ የሚጠበቀው ደገፍ ማድረግ ብቻ ነው። ቀላል ነው ለእናንተ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን በዚህ ዩቲዩብ ቻናል ተራ በተራ አንዳንድ እያለን እንቀባበላለን። አቅራቢያችሁ ቃሲም ከነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।